ምንም አላቀለኝ እንግዲህ ያለውን ነው የሚያሳይሽ። አጠቆርሽኛው እስቲ እንዲያው ብቻሽን ያው ቀላ ያልኩ እንዴ ከታዩ እንዴ ተመልካቾች እኔ በጣም ቀላ ያልኩ እቺ መታ ነው ጥቁር ያልኩት። እሺ መቼስ ምን ይደረጋል? እኔስ ቀባት ያገኘ ፀጉር አቤት ሲያምር ዘኑዬ ሆይዬ ፀጉርሽ በጣም ያምራል። ልቀጥለው አምሮበታል። ኦኬ እንግዲህ ዛሬ በሚ ፀጉር አልተሰራ ነው። እኔ በጣም ጎበዝ የፀጉር ባለሙያ ነኝ። ባይዘወይ ፀጉሯን እየተሰራችን እንጫወታለን። እስቲ እናንተ አብራችሁን ቆዩ። ቆይ ልፍታልሽ እኔ ቆይ ዞማ ተመልከቱ። ይሄ ናቹራል ፀጉር ነው። ልጅ ያለው በነገርሽ ላይ ሹሩባ በጣም ነበር የምጠላው። ለምን? አዎ ስራ ነው። የተከለከልሽው ነገር አለ አይደለ? በቃ አሁን ተኮስ ምናምን ነገር ብርቃችን በነበረ ጊዜ ደግሞ ግዴታ አንድ አክስት ነበረችኝ ብታይ ሁሌ ነበር የምትሰራኝ። በ15 ቀን አንዴ እሰራለሁ። 15 ቀን ላይ ከሁለት ሳምንቱን ተመሳሳይ ሹሩባ እና በየዙ ነው ዋናው። እንዴ ፀጉሬን ያሳደገችው እሷ ነች በነገርሽ ላይ አሁን ላይ ቁጭ ብዬ ሳስበው። ድሮ ግን በቃ ትደብረኝ ነበር እሷ ራሱ። አንድ ጊዜ ትዝ ይለኛል ፀጉሬን እንዲህ ከፊት ለፊት አንቺ እንደምትሰሪኝ አሁን እንደዚህ ግማሽ ድረስ ሰራችኝ ማለት ነው። ከኋላ ቁጥርጥር የምትሰራኝ ነበር የመሰለኝ። ከዛ ነይ ዙሪ ብላ አምፖሎ አምፖሎ ልትሰራኛል። እምባዬን እንዴት ልቆጣጠር? ለአለቀስኩት። አንቺ አምፖል ያልተሰራ እኮ ልጅ የለም። አምፖሎ በጣም ነበር የምጠላው እጅግ በጣም ከምነግርሽ በላይ። ለምን? ወደ ማቆርቀር ስላለው ነው አይደለም፣ ያስጠላኛል በቃ። ስታይል አውቀሽ ምናምን አይደለም መቼስ በዛ አውቄ ነው እንጂ እያልኩኝ ማለት ነው። ለምን እንደምታለቅሽ ስትለኝ ብዬ ብቻ ነገርኳት አልወድም ብዬ። እናት ነግሪኝም እንዴ ብላ ከኋላ ቁጥርጥር አደረገችው። እና አምፖሎ የሚባል ሹሩባ እኔ በጣም ተሰርቻለሁ። አምፖሎ ለምን ሌላ ምርጫ አልነበረውም? የኔ ፀጉር አልተሰራውም። አንድ ቀን በህይወት አልተሰራውም። የሚገርም ነው ማወቅሽ። እኔ ምንም ቢሰራ ያመኛል በቃ። በቶንዶስ ነበረ ከወንድሞቼ ጋር በቅርጽ ምናምን ነበር የሚቆረጥልኝ። ብዙ ሴቶች እንደዛ ነበሩ በእኛ ጊዜ። የኔ ቤዚክሊ ዋነኛው ምክንያት የነበረው ፀጉሬን የምቆረጥበት ይሰራኝ ስለማጣ ፀጉሬ በጣም ኃይለኛ ነው እና በቃ አያቴ ደግሞ ስሩልኝ ምናምን ያለች ስትለምን ይደበራቸዋል። ግቢ ውስጥ ያሉ ሴቶች አዳር ነን ዛሬ ምናምን ይላሉ። ደግሞ በጣም አለቅስ ነበረ በጣም ህፃን እያለሁ ነው። እና ያው ከፍ ማለት ስጀምር ምናምን ግን ራሴ ማሳደግ ፈለኩ። በቃ ወንድ እየመሰልኩ እኔ በጣም ነበረ በቃ ማዝ ነው ስቆረጥ። በእውነት አይደለም ስልሽ ማለት ማን ወንድ መምሰል ይፈልጋል በሰዓቱ? እኔ ግን ምንም አይመስለኝም ነበር። ብዙ መገላገሌን ነበር የምፈልገው። አይ ጊዜ እኔ አንድ አማርኛ አስተማሪ ነበረችኝ፣ ዘሪቱ ከበደ ነበር የምትለኝ። ባንክ ስለነበርኩኝ ማለት ነው። እና ያ ጊዜ ያለፈና ያው ፀጉራችን አደገ። ለምነን እንሰራለን አሁን የተለመነ ያው እንግዲህ በዩቲዩብ ከመጣን አይቀር ዘንዳ ያው ብዙ ጊዜ ሰው ተመልካቾቻችን የሚያዩን በዙም እንበለው ምንድን ነው የሚባለው? ፖድካስት ነው ግን የተለያየ ቦታ ሆነን በተለያየ ቦታ ሆነን ነው። እና አንድ ቦታ ላይ በመሆናችን ምን ተሰማሽ? እንደሆነ ተመልካቾችም የሆነ ነገር ይሰማቸዋል ብዬ አስባለሁ። ካናዳ ላይ እኔና አንቺ ተገናኝተን እንደዚህ አይነት ሞመንት ይኖረናል ብለሽ አስበሽ ታውቂያለሽ? በስመ አብ የተሰማኝ ስሜት ለማወቅ ከፈለግሽ ሳምንቱን ሙሉ ስሰራ የነበረውን አስታዊ። ስልኬ ራሱ ትዝ አላለኝም ነበር። ወር ሶ ቢዚ። አንዳንድ እንደዚህ አይነት ሞመንቶችን ኢንጆይ ማድረግ ያስፈልጋል፣ ብዙ የተናፈቁ ጊዜዎችን እና እኛ እንደውም እኮ ኮንተንት ክሬት እንደማድረጋችን ዩቲዩብ ላይ ቲክቶክ ላይ እንደመስራታችን በቃ ህዝብ ማንጫጫት እንችል ነበረ። ልንገናኝ ነው ገንደል እኔ እኮ ያለኝ በቃ እንደዚህ አየር እያቀፉ ምናምን ልንገናኝ ነው እንደዚህ የሆኑ እንትኖች አሉ፣ ትሬንዶች ነበሩና እንደዛ ባለ መስራቴ በጣም ተቆጨው። በእናትሽ ያው ምንድን እንደዚህ አይነት የእውነተኛ የሆኑ ሪል ሞመንት ከራስሽ ጋር ነው የምታሳልፊው። ያ እኔም እንደዛ እስማማለሁ ባንቺ ሀሳብ። በነገር ገና ካሜራ
ውስጤም አይመጣም፣ አይሆንልሽም፣ አይመጣልኝም፣ አይሆንም። በቃ አንዳንድ ነገሮች አይሆንም በካሜራ በምናምን። እኔ አንጸጉሽ እንደዚህ ሳሽነት ግቢ እያለን እንደ ዛሬ 10 ዓመት ነበር ነው አንተ ያሰብኩኝ 9 ዓመት 10 ዓመት ግቢ ነበር ነው 9 ዓመት። አዎ እንዴ እንደውም አንድ ዶር ቅርብ ቀን ሶሻል ሚዲያ ላይ ያጋራነው አንድ ፎቶ እዚህ እናስቀምጠዋለን። ቢፎር ኤንድ አፍተር ሪክሬት አድርገናል ፎቶአችንን እና የዛሬ 10 ዓመት 2ኛ ዓመት የዩኒቨርሲቲ ተማሪ ነበር። እድሜያችንን እንግዲህ መገመት አይቻልም ትችላላችሁ ልል ነበረ። ግን ሰው ተንኮለኛ ነው ባይደው ይገምቶ ኦልሬዲ አድርጓል። እድሜሽን አሁን ይጽፍልሻል ኮሜንት ላይ እና የዛሬ 10 ዓመት 2ኛ ዓመት ዩኒቨርሲቲ ተማሪ ሆነን መቀሌ ሄደን ነበረ። ያኔ ይሄንን ፎቶ የተነሳ ነው እንደ ፊልድ ትሪፕ አይደል? የሆነ የትምህርት የልምድ ልውውጥ ምናምን የሚሉት ነገር አላቸው። 2ኛ ዓመትና 3ኛ ዓመት ስትሆኝ የምትሄጂው እና ግቢ ውስጥ ነው ያረፍነው ራሱ መቀሌ ዩኒቨርሲቲ ግቢ ውስጥ መቀለ አዲ ሀቂ ከተማ ሀውልቱ እኔ ትዝ የሚለኝ መቀሌ ስንሄድ ሀውልቱ ጋር የሚቆሙ ፎቶግራፈሮች ነበሩ። ሀውልቱ ጋር ይቆሙና ና ፎቶ ላንሳ፣ ወንድም ሴትም ቢሆን አንተ ነው የሚሉት። ፎቶ ላንሳ፣ ሀውልቱ ነክተህ ሀውልቱ አቅፈህ ከርቁ ሆነሽ እንደዚህ ስትይ ሀውልቱ ታቅፊያለሽ ምናምን። በጣም የሚገርም ስታይል እኮ ነው። ግን እንትናቸው ማስታወቂያቸው እስካሁን ውስጥ ይቀርታል። ሀውልቱን ነክተህ ሀውልቱን ነቅፈህ አቅፈህ ምናምን ይላሉ እና እነሱ በጣም ውስጤ ከቀሩ የመቀሌ ትሪፓችን። ከዚህ ይሄ ፎቶ ብዙ ትዝታ ነው ያመጣብን። በጣም ግን ምን ልዩነት ተመለከታችሁ? እስኪ እናንተም ተመልካቾቻችን እናስቀምጥላችኋለሁ እና እንደው ምን አይነት ለውጥ አለ? ፊዚካልም ሊሆን ይችላል፣ መልክም ለውጥ ካለ። እኛ እንኳን ብዙ ለውጥ አለን ብዬ አላስብም ሳየው ፎቶችንን። ያ ምናልባት እንደው ትንሽ ሰውነት መጨመር መቀነስ ምናምን አይነት ነገሮች ካልሆነ በስተቀር የዛሬም 10 ዓመት እንደዚሁ የምንመስል ይመስልሻል? ወይ በሆነ ፎሬቨር ያንግ ዳንኤል አደራህን እንደው ኢትስ ኦኬ ምንም አይደለም። እድሜ የሚሰጥ እሱ ነው። ከመጣም እንግዲህ እንቀበላለን። ምን አባቱ ግን እንደ በሰዓቱ ማሰባቸውን ነገሮችን አሁን ላይ ያለሁበትን ነገር አሁን ላይ ያለንበትን ነገር እኔም አንቺም ደግሞ አብረን እንደ ፍሬንድስ የሚያስቁኝ ነገሮች አሉ። በጣም ለምሳሌ በጣም የሚያስቁኝ ነገሮች አሉ። ያን ያስብናቸው አሁን ላይ ሰው ሆኜ ሳስበው እንደ ጆክ የሚሆኑብኝ ልጅነት ምንም ስላለ ደግሞ ደስ የሚሉኝም ነገሮች አሉ። እርስ በርሳችን በጣም ሆልዱ መደራረጋችን ጥሩ ነው። አለመጣጣላችን ያኔ ምናምን ጥሩ ነው። ያ አደገ ከእድሜ ጋር ከመብሰል ጋር አደገና እሱ ደግሞ ደስ ይለኛል። በዛው ልክ ደግሞ የሚያስቁኝ ነገሮች አሉ። በቃ በሰዓቱ የማሰባቸው የነበሩ ነገሮች ኢቨን ሲሪየስ ስለሆኑ ነገሮች ስለሆኑ የላይፍ ነገሮች የምናስበው ነገር አለ። አሁን ስለ ትዳር ስናስብ ምናምን ያኔ አያስፈልግም ምናምን እኔ እኮ እስከ ቅርብ ጊዜ ድረስ ትዳር ልጅ ምናምን በቃ ምናምን ነው እል ነበር። አያስፈልግም ያ እንደዛ ያሳሰብ ነበረ። እንደገና ደግሞ ምን እንል ነበረ? መልክ ራሱ እንትን እንደዚህ መሆን አለበት። ሰው ቅብር ጥሱ ዴት የማደርገው ሰው በዚህ ገብቶ በዚህ ይውጣ። መከራውን በላ ተሳክቶ ግን አያውቅም እኮ መከራውን በላ። እንደዛ ነው። በውስጥሽ ሳልሽውን አይነት ሰው ዴት አድርጋሽ ታውቂያለሽ? አንደኛ እንደዛ አይሆንም። ፊዚካል አንደኛ እንደዛ አይሆንም፣ ከባድ ነው። ሁለተኛ ደግሞ የትዳር መስፈርት ሆኖም አያውቅም፣ አይሆንምም፣ መሆንም አይችልም። ከሆነም ቦነስ በቃ ቦነስ ነው እሱ ነገር እንዴ። በተለይ ለወንድ ልጅ እኔ እንጃ ወንድ እንደዚህ መልኩን እንደው ምናምን ስል ታየኝ ለወንድና እኔ እንጃ ብዙም አሁን ባለሁበት። ግን ለምን እንደምታሳመሚኝ እዚህ ጋር መለቀም አለበት። አይለቀም በላጣል ተደርጊ ማለት ነው። አይ ድሮም እንዴት አሳመሚ ነበር ወይ? አላሳመም ጌታ ጸጉሽ ደረቀ ጋር የተያዘ ነው። እሺ ትንሽ የክብደት መጨመሪያ መንገዶች ተመልካቾቻችን ሰጀስት እንዲያደርጉ እንዳትጨምሪ ነው የሚሉኝ ሰዎች። እርግጠኛ እስከሆነ ድረስ ኢትስ ኦኬ። ግን ብዙ ኦብሰስ ታደርግበት ትንሽ ያ
ወደ ቀደመ ይዞታዬ የሆነ ላግዝሽ በጣም ቀጭን ስትሆኚ የሆነ ትንሽዬ ነገር ያሳመምሻል፣ አትችይም። ህመምን በሽታ የማቋቋም አቅምሽ ይመስለኛል። እና እንደዛ ትንሽ ከፍ ብትይ እፈልጋለሁ እኮ እኔም። እስኪ ቆይ ግን ኧረ እንዳትሳቀቂ፣ ቅጥነት ውበት ነው በዚህ ዘመን። ብዙ እንደዚህ ኦብሰስድ መሆን አልፈልግም። የሚገርምሽ ጤነኝነት እስከተሰማኝ ድረስ ዋናው ነገር እሱ ነው። አሁን ላይ ግን ዓለም በጣም ቅጥነትን ፕሮሞት እያደረገች እንደሆነ ታውቂያለሽ? እያወዛገበችን ነው ዓለም። አሁን ቅጥነት ነበር ውበት እና ጤናማ ተብሎ የሚታሰበው። አሁን ደግሞ ኦቤሲቲ እንደ ፋሽን እየታየ አይደለም ሲታይ። በቃ ወፍራም ሴት በጣም ወፍራም ሴት በጣም ወፍራም ወንድ ኢንክሉሲቪቲ በሚል እሱ አጉል ቦት ውስጥ ተገባለች። አካታችነት በብዙ ነገር ለማድረግ ይሞክራሉ። ግን አሁን እንዴ ትልልቅ ብራንዶችን ማስታወቂያቸውን እስኪ ተመልከች። እሱን ከመጥፎ ጤነኛ ነገር ፕሮሞት እያደረጉ አይደለም እኔ በማስበው። እና አይ ዶንት ኖ እንግዲህ ይኸውልህ የተነሳው በእኔ ፍረድ። ኦ ሎርድ ካሜራችንን ግቡ አልሰጠሁትም በእግሬ ደከመሽ። እንደ አይዞሽ ጨርሰናል፣ ጀምረናል። ግን በጣም ቀጠነ ሳስበው። የፊት ለፊቱ ቀጠነ ይበልሽ ነው የሆነ 5-6 ምናምን እናደርገዋለን። አሁን እየወፈረ ነው። በዚህ በኩል ሌሊት የተጀመረ ፀጉር ባይዘው በኩል ሌሊት ነው የተሰራራን ያለን። እንደዚህ አይነት እንትን የለመደብን ነው። ድሮም ቢዚ እንሆናለን አዲስ አበባ። እኔም ቢዚ ሆናለሁ፣ እሷም ቢዚ ትሆናለች በስራ። ቀን ቀን መገናኘት ሲያቅተን ማታ እንገናኛለን። ወኔ ቤት ስሊፕ ኦቨር ይደረጋል ወይ እሷ ቤት ስሊፕ ኦቨር ይደረጋል። ከዛ ፒሎት ወክር በኩል ሌሊት መብራት አጥፍተን አቤት ወሬያችን ይቀደደዋል። ወሬ ይቀደ ቤት ሻቅም እንደዛ ነው እኮ አብረን ውለን ሌሊቱን ምን እንደሚያስወራን እግዚአብሔር ነው የሚያውቀው። የሆነ አያልቅም ብቻ። ግን ሌሊት ላይ ቆንጆ ቆንጆ ወሬ ትመጣለች። ስትገናኙ ምን ልታወሩ ነው ያሉሽ ሰዎች አሉ አይደል? እዚህ ጋር ብለኝ ምንድን ነው ስትገናኙ አያልቅባችሁ? ግን ወሬ አያልቅም እባክሽ። ወሬ አያልቅም። የሆነ ነገር ያመጣል። ብዙ ጊዜ የቆየ ጓደኝነት ሲሆን ደግሞ የሆነ የምታውቂያቸው ኮመን ሰዎች ይበዛሉ። ቤዚካሊ ፋሚሊ በቤተሰብ የሆነ ቤተሰብ ስለ ቤተሰብ ባወራ ዩ ጌት ኢት ስለሆነ ሰው ባወራ እኔ ፊታቸው የማታውቂያቸው ካራክተሮች እራሱ አሉ። ፊታቸው የማታውቂያቸው ካራክተሮች ህይወቴ ላይ በኢማጂኔሽን ስጠላቸው እየጠላሻቸው። ኧረ ቀላል አንቺ የምታወዛግቢ ነገር አለ። በቃ እነኚህ ሰዎች አይሆንም ስል የሆነ መጥፎ ጥሩ ነገራቸው ተወደረጉ። ግን ችግሩ እኔ የመጀመሪያውን ነው የሚይዘው። በፍጹም መሆን የለበትም። ጌታ ሰው እኮ ይቀየራል። እኔም ደግሞ ኢሞሽናል ሆኜ የነገርኩሽን ነገር ሁሉ መያዝ የለብሽ። ኢሞሽኔ ክላውድ አድርጎኝ ነው አንዳንድ ነገር ምናገርሽ ነው ብለሽ ነው? አዎ እውነት። እሺ ሳቤን ስቀይር አብረሽ እንድትቀይር ፈልጋለሁ። ጥላቻ ማውረስ ጥሩ አይደለም። አንዳንድ ጊዜ ለሰዎች የምንነግረው ነገር መጠንቀቅ አለብን። በተለይ ለእኛ በጣም ኢሞሽናሊ ኢምፖርታንት የሆኑ ሰዎች የሆነ የጎዳንን ሰው ቶሎ አይረሱም። እኛ ብንረሳ ወይ መጥፎ ነገር አደረገ በምላይ ነገርናቸውን ሰው እና ሁሉ ጊዜ መጠንቀቅ። ትዳር ላይም ከዚህ በፊት እኔናችን ስተን ትዳር ላይ የሚፈጠር ነገር ቶሎ ለቤተሰብ ለወዳጅ መናገር ይሄ ነው አስቸጋሪ ፓርት። አንቺ ይቅር ብለሽ ነገር ከባልሽ ጋር አብረሽ ትተኛለሽ፣ ተጠቃቀፈ ያለሽ። ቤተሰብ ግን ያችን ይዞ እንትን ልጄን እኮ እንዲያደርጓት ነበር እኮ እንዲህ ብሏት ነበር ሰው መስላል እኮ እንደዚህ ሲል ነው። ልክ ነሽ። ማይስተካከል እንትን ውስጥ ሪሌሽንሽፑን ሪስክ ታደርጊያለሽ ባልሽ ከሚኖረውን ኢምፖርታንት ከሆኑ ሰዎች ጋር እና በፍሬንድሽፕም ተመሳሳይ ነው። ኢሞሽናል ሆነሽ ምናምን በእርግጥ ወዴት ትሮጫለሽ? አሁን ትሮጫ ወደ ጓደኞችሽ ነገር ሲኖር ግን ስቲል እንደዛ ይመስለኛል። ሲያምር ክራሽ ነበርሽ? ሁላችንም አለ። ማይ ፎሬቨር ክራሽ ኢዝ ክርስቲያኖ ሮናልዶ። የሆነ ሰው ከባድ ነው። አሁንም ክራሽ ነው። እንኳን ድሮም ክራሽ ነው። እሺ ነበረ። ጌታን ትወጂው ነበር ወይስ? አዎ በጣም ነው የምወደው ከድሮ ጀምሮ። የእውነት በቃ ማለት ኳስ
ማየት ከጀመርኩበት ጊዜ ጀምሮ ላይክ ልጅ እያለ ነው ኳስ የምናየው። የኔ አያት በጣም ኳስ ይወደ ነበረ። የሆነ ቪዲዮ እንደውም ሶሻል ሚዲያ ላይ ፖስት አድርጌ ላይ ተሾው ከሆነ አርሰናል ሲጫወት ጎል አግብቶ አቤት ኢሞሽኑ። ድሮ ልጅ እያለው እግሩን አጥቦ ነበር እና ኳስ እያየ ነበር ማለት ነው። ይጠልዘኛል አልኩሽ። በዛው በጣም ኢሞሽናል እየሆነ በቃ የአረብ ኳስ ሳይቀር ነው የሚያየው እሱ እንትን ላይ ዲሽ ላይ ክሽክሽክሽክሽ ደጋፊው በቃ የሚል የሆነ የሚነፋ መሳሪያ አለ አሬ መንበር እና በጣም ነው የሚገርምሽ። እና ክርስቲያኖ ሮናልዶ ኢዝ ማይ ፎሬቨር ክራሽ ልልሽ ነው። እኔ እንደዚህ ሴሌብሪቲ ክራሽ ምናምን ብዬ ማስታወሰው የለም። ስለዚህ እኮ ነው ግሩም ኤርሚያስ ደስ ይለኛል እንትና ደስ ይለኛል አልነበር ዝም ብዬ ከሀገር ውስጥ ምናምን ፊልም የሚሰሩ ሰው ክራሽ ስልሽ ይሄ አሁን በዛ በሰዓቱ እንደ ክራሽ አይደለም ግን አይገባንም። እንደ ክራሽ ሳይሆን በቃ በጣም ነው የምወደው የነበረው። አሁንም ድረስ ወደዋለሁ። በቃ እሱ የሄደበትን ክለብ ሁሉ ወዳለሁ። እንግዲህ አሁን ላይ አስቢ። አረብ ሊግ እያየሽ ነው? አረብ ሊግ ለማየት እፈልጋለሁ በቀጥታ ሄጄ በአካል እሱንም ለማየት። ኦኬ እስካሁን የሰራሁትን እንዴት አያችሁት ተመልካቾች? በጣም አሪፍ ነው እውነት። እኔ ወድጃለሁ። ግን ጎበዝ እንደሆንክ ይታወቃል። ደውሉና እንትን ቡክ አድርጎ ባይዘው እዚህ ካናዳ ያላችሁ ጎበዝ ፀጉር ሰሪ እንደሆንክ አሽኳላ እንደዚህ ቢሆን እንዴት እንደሚያምራው። አዎ በጣም ግን በእምነት አትፈልግ ሳይ ነው። በጣም ብዙ ነው ግን እሱ ነገር ስራ እንዴት አድርጌ ላሳደው እንጀምረው ወይስ እንደዚሁ በቃ እንትን? ኧረ ከጀመርነውማ ግራ እንዳይገባ ከሆነ ነው። ኧረ ምንም ችግር የለውም። ጥቅልል አድርጌ ነው ማስይዘው። እንደዛ ካረግ ነው የተወሰነ እንጀምረው እንችላለን። ግን ጊዜ አንቺ አንድ ሰዓት ሆኗል። አረንተኛ በቃ ነገ ስራ አለሽ እኮ ነገ ስራ አለሽ። እንደ ራት ታቅጠኝው ኔቨር እንዴ ላይ በቆጣጠሩ ወፈር ይበል። አሬ ቀድነዋል። አሬ ቀድነዋል። ከዚህ ማኮፈረ ጥሩ ነው። የሚመጣጠንማ ከሰራ ነው። የዘኒት ቀባት ያገኘ ፀጉር አቤት ሲያምር ዘኑዬ ወይዬ ፀጉርሽ በጣም ያምራል። ልቀጥለው አምሮበታል። አንቺ ማስታወቂያ ድሮ ቀረ። እግዚአብሔር ማስታወቂያ ግን ማለት ነው አሁን እንደምታየው ነው መቼስ የቲክቶክ ማስታወቂያ ነው። ቴሌቪዥን ልብ አለ እኮ አሁን የቴሌቪዥን እኮ በጣም ቆንጆ ቆንጆ ማስታወቂያ አለ። በእርግጥ እኔ ጥሩ የሚሰሩ ቆይቷል ካየሁኝ የሆነ ክሬቲቪቲ ያነሰን ይመስለኛል። አሁን ቴሌቪዥን ላይ ማስታወቂያ ላይም ፊልም ላይም የቴሌቪዥን ፕሮግራሞች ላይም የሆነ ላይክ እስቲ ከአሁን እኛ ጆርናሊዝም ነው የተማርነው። የሆነ ክሬቲቪቲ ያነሰን አይመስልሽም? የሚፈለግ ዲማንድ ያለው ነገር ላይ ብቻ ክሬቲቪቲ አሁን እንደውም በጣም ጨምሯል ብዬ ነው የማስበው። እውነት በይ ግን ለምሳሌ ፊልሞቻችን ላይ ማስታወቂያዎቻችን ላይ ምናምን ይለያያል። ፊልም ላይ ተመልካችም ስለቀነሰ ያን ያህል አሁን እኮ ለዩቲዩብ ነው ብዙ ጊዜ ፊልም የሚሰራው ታውቂያለሽ። ማስታወቂያ ቆንጆ ሆኗል፣ ክሬቲቪቲ ጨምሯል ብለን እናስብና ከዛ የሆነች ፍሬም አለች። የሆነች ፍሬም በቃ ይሄ ዋረምቶን የገጠር ነገር ምናምን ማድረግ አሁን እሱ ደግሞ ልክ እንደ ክሬቲቪቲ የሚታይበት ጊዜ እንደ ፋሽን ነው። አዎ ልክ የሆነ ብቻ የሆነ ትሬንዲ ነው እንጂ እውነት ክሬቲቭ ልክ የሆነ አላለ የሆነ እንጃ እንዴት አድርጌ እንደምገልጸው ባላውቅም ቴሌቪዥን ፕሮግራም አሁን እንደዛ ነው። እንደ አይነት ነገር በቃ አርቲስት የሌለበት የቴሌቪዥን ፕሮግራም አትፈልጊ? አርቲስትማ አሁን ቲክቶከሩ ሆኗል እኮ በቃ አትሊስቶች በዙ አርቲስት ማለት ቾኩለሽ ነው እየተራቀቅኩ እንዳይመስላችሁ። አይ ዶንት ኖ እንግዲህ ኮንተንት ይሁን እንደየጊዜው በጣም ብዙ ክሬቲቭ ልጆች አሉ አሁን ላይ። እኔ ደግሞ ሳይ በራሳቸው የሚሰሩ እነሱ ይሻላሉ ብታይ ከሜንስትሪሙ። ሜንስትሪሙማ ተመታ እኮ አሁን ላይ በጣም ተመቷል። አሁን ከውድድራቸው ከሶሻል ሚዲያ ጋር ሆኗል። በጣም በሚያሳዝን ሁኔታ የሚያቀርቡት ስራዬን ተመልካች እንዳይልኝ በደንብ ቆጥር የማያልፉት የለም የሚለው ሙዚቃ እዚህ ጋር የታለፈውን ስቃይ እንጂ ስታዩ እንዴ ስንት ሰዓት ፈጀ? ግን 2 ሰዓት በላይ ፈጀ። አልፈጀም። እዛን የጀመርነው በመሀል እያረፍን ምናምን የሰራነው። ኤኒዌይስ ግን ላይክ 1 አወር በላይ ማን ነው ከ1 ሰዓት ተኩል በላይ ፈጅቶብናል።
እኔ አይመስለኝም እንዴ አትቀልጅ። አሁን እኮ ሽበት እዚህ ጋርም አለ። አረጀን እኮ እርጅና መጣ። አይ ግን እንደዛ ስንል በጣም ብዙ ሰው ባይሰው እየተቆጣኝ ነው። አረጃ አዎ ድሮ እዚህ እድሜ ላይ ሳንደርስ በፊት የምንደርስበት አይመስለንም ነበር እና በጣም ትልቅ የሆነ ይመስለኝ ነበር እንደዛ ሰዎች። አይ ነው እኔ እኮ ይቅር በሉኝ ብዬ ሁላ ጠይቄያለሁ። ትንሽ ከፍ ላድርግሽ አንቺ እዚህ ስትመጪ ማለት ነው በምን ልትመጣ ነው ብዬ በጣም ለብዙ ሰው አወርቻለሁ እና ብቻ ከዚህም በፊት መገናኘት በማንችልበትም ሁኔታ ውስጥ ዊ ማኔጅድ ለመገናኘት በቃ አንዳችን ባንችልም አንዳችን በጣም እንትን ብለናል እና እሱን ያዩ ሰዎች በቅርብ የሚያውቁን ሰዎች ምናምን እዚህም ያሉ ሰዎች እንትን ብለዋል። እንደዚህ አይነት ግን ጓደኝነት አለ በዚህ ዘመን ምናምን እንዴት እንደዚህ ኪፕ አፕ አደረጋችሁ? ምንድን ነው ሚስጥሩ ምናምን ይላሉ እና እንደዚህ ካልኩሌሽን ሚስጥር ምናምን አለው ብለሽ ታስቢያለሽ? ያለው ሚስጥር ካልኩሌሽን ይሄን ላድርግ ብለን ያደረግነው ነገር የለም። አንደኛ የፈጣሪ ስለፈቀደ ይመስለኛል እና ደግሞ የሆነ በባህሪ ምናምን ነገር የሚቀራረብ ነገር አለን ብዬ አስባለሁ። አብሮ ማደግም ሰው አንድ ላይ ግሮ ያደርጋል ይሆናል። አውት ግሮ ያደረግናቸው ሀሳቦች አሉ በጋራ ያሰብናቸው የጣልናቸው የቀየርናቸው አንዳንድ ጊዜ በጋራም አንድ ላይ ስትአድጊ አሉ በጣም ጥሩ ጓደኝነት የነበራቸው ብዙ በጣም ወዳጅ የነበሩ ሰዎች ከዛ ግን የሆነ አመት ላይ ረዘም ላለ አመት ይለያዩና ከዛ በኋላ መልሰው ያንን ሪቴን ማድረግ ይከብዳቸዋል። they can kind of grow apart እንዴ በጓደኝነት ብቻ አይደለም በነገርሽ ላይ እኮ በጣም ከባድ ነው። በመሀል ለረጅም ጊዜ ጋፕ ካለ በህይወት ባለመመቻቸት ምክንያት ስትለያይ ከቤተሰብ አባል ጋር ራሱ በቃ እንኳን ከጓደኛ ጋር ቤተሰብ እንግዲህ አብረሽ ተወልደሽ ያደግሽ ቤተሰብ ጋር መስማማት መግባባት ይከብድሻል። ባልሽም ሊሆን ይችላል። አሁን እንደዚህ በሜሬጅ ምናምን አለ አይደል ሀገር ስትወጪ ሚስት ሀገር ቤት ባል ውጭ ሀገር ምናምን ይሆኑና ከዛ ከዚህ ሴት ጋር ከዚህ ወንድ ጋር ነው እንዴ ለዚህን ያህል አመት ኖሬ የነበረው ምናምን እስክትሄድ ለብቻሽ በሌላ መንገድ ታድጊያለሽ። ወይ ማደግም ይሆናል ወይም በቃ ፕራዮሪቲዎች ይቀየራሉ ወይ ያ ሰው ተመሳሳይ ሁኔታ ላይ ይሆናል። ብቻ እንደዛ ይሆናልና ኪፕ አፕ ማድረግ ጥሩ ነው። ሰው በአካል መራራቅ እንኳን ግድ ቢሆን በልብ መቀራረብ ጥሩ ነው እና ይገስሱ እና ደግሞ መፍቀድም ሰዎች የመቀየር መብታቸውን የማደግ መብት ስትቀየሪ ወደ በጎ ከሆነ ችግር የለውም እኮ ጀጅ ተደረገሽ አለ እንዴ አልነበርሽም አንቺ ምናምን ብዙ ያስፈልጋል እንደዛ አይነት ክስተታ። የተቀየርናቸው ነገሮች አሉን እኮ ግን ወደ መጥፎ የተቀየርናቸው ነገሮች ብዙ አይደሉም። እውነት ለመናገር ከነበርንበት ወደ ጥሩ የተቀየርናቸው ማደግ ይበዛዋል። በመልካም የተቀየርናቸው ስለሆኑ እንደውም እኔ ወደ አንቺ ለመቅረብ ነው ወደ አንቺ ጥሩ ወደ ቀረብሽበት ወደዛ መቅረብ ነው እንጂ የምፈልገው ተቀየርሽብኝ ብዬ አላስብም። ቢሆንም ደግሞ እውነት መነጋገር እሱም ግን ጥሩ ይመስለኛል። እውነት መነጋገር ቴሊንግ ዘ ሃርድ ትሩዝ ማያምዝበት አይሆንም እዚህ ቻለ እዚህ ሀገር መጀመሪያ የመጣው ሰሞን መሰራው ስራ አልተመቸኝም ነበር ከዊንተሩ ጋር ምናምን በጣም ከብዶኝ ነበር። በቃ እኔ ነገር ምናምን ስል አርፈሽ ተቀመጪ አንቺ ትልቅ ሴት ሆነሽ እንደ ህፃን ልጅ እዚህ በዚህ እድሜሽ ሰው ቤት መልሼ እንትን ሰው ጋር ልኖር ምናምን ስራዬን ባቆመው እንደዚህ የሚባል ነገር የለም። እና እንደዚህ ጎሽ የሚያደርግ ሰው ያስፈልጋል። አንዳንዴ እውነቱን የሚነግር ሳይ እንግዲህ ነቃቤ ጊዜ የምታለቅሽበት ጊዜ አይደለም የሚል ሰው ያስፈልጋል። ይሄ ምሳሌ ነው ያነሳሁት። ያው እውነቱን መነጋገር ጥሩ ነው። አይገስ አይ ዶንት ኖ እንግዲህ ይሄ ነው የሚባል እንዳልሽው ካልኩሌሽን የለውም ነገርየው። ያ ግን እኔ እንደው ወደ እኔና አንቺ ስናመጣው የእግዚአብሔርን ስራ ነው የማየው በእኔና አንቺ ህይወት ውስጥ እውነት ለመናገር እኔና አንቺ ሃይስኩል ብቻ የተዋወቀ ነው ትምህርት ቤት ቢሆንም አጋጣሚ ዩኒቨርሲቲ ስንገባማ አንድ ላይ መጣን። የተማርነው ፊልድ አንድ አይነት ነው።
እንዴት ከባድ እንደነበር ለቤት ያስበሻል። ከኛ ጋር ተምራ ለብቻዋ እንዴት እኛ እንዴ በጣም እንደለኛ እግዚአብሔር በጣም ወደው ትምህርቱ ሳይሆን የከበዳት ላይፉን የከበዳት እዛ ወደ ቤቷ ልትመለስበት ምክንያት የሆናት ላይፍ ከብዷት ነው፣ ብቻዋን መሆኗ ከብዷት ነው። እና እኛ ግን በቃ አልከበደንም። እውነት ለመናገር ምንም አናውቅም ነበር እኮ ከናዝሬት ስንወጣ። አብረን ብዙ ነገር ተሳስተናል። ብዙ ነገር ፊገራውት ያደረግነው ሁሉንም ነገር እውነት የአብሮ መሆናችን በጣም ረድቶናል። ለየብቻ ብንሆን ምናልባትም ሌላ አይነት ሰው ብንተዋወቅ ምናልባትም አይደለ ይከብድ የሚመስለኝ ምናልባትም ማንነታችን ላይ ለውጥ ይኖራል ብዬ አስባለሁ። አጋጣሚ ነው። ከዛም በኋላ ግቢ የሚተዋወቅናቸው ሰዎች አጋጣሚ ሆኖ እንደው ያለን ይሄ መሰረታዊ ነገራችንን የሚያናጉ ሰዎች አይደሉም። እንደው በጣም ጥሩ ሰዎች ናቸው። አሁን መቅዲ ቅድም ፎቶውን እዛ ጋር ታጨርገናል። የኛማ እንደውም እሷም ተጨምራ ምናምን እዚህ አንድ ቦታ ላይ ደግሞ ተገናኝተን ግቢ ምን እኔ በጣም ጥሩ ሰዎች ተክሉም ማለት የላይፍ ታይም ፍሬንዶች ይዘን የወጣ ነው። ስም ስትጠሪ ግን አንዳንድ ሰዎች ቅር እንዳይላቸው ኮሜንት የሚያደርጉልሽም እንዳይላቸው እንደው አለ አይደል የማይል ብቷቸው እንዳይሆን የሆነ ነው የጠራሁት እንጂ ብዙ አሉ እውነት። እና ግን ያው እግዚአብሔር ይመስገን አብረን ብንለያይም የተወሰኑ ጋፖች ቢኖሩም በሆነ ሰዓት ላይ አሁን ደግሞ አብረን መሆን ችለናል። ተመስገን ነው። ግን ይሄን ስላችሁ እዚህ ካናዳ ቀራለሁ ለማለት አይደለም። እስቲ እናስቀራት። አትቀርም ካናዳ። ካናዳን ግን እንዴት አይሻት? ካናዳ አሪፍ ነች፣ ጥሩ ነች ማለት ዲስአፖይንት አደረገች? ዲስአፖይንት አላደረገችኝም። ግን እኔ አሜሪካ ቆይቼ የተወሰነ ያው ብዙ አይደለም አሜሪካን ብቻ ነው የቆየሁት። በጣም ነው የሚያምረው ቤተው የሚያመጣው አይ ላይክ ኢት። እና አሜሪካ ቆይቼ እንደመምጣት ትንሽ ከአሜሪካ ትንሽ ለየት ያለ ነገር አላት። ግን ስቲል ጥሩ ነው። ካናዳ አሪፍ ነው። ባይ ዘ ወይ ካናዳ መጥቼ ቶሮንቶ፣ ኤድመንተን፣ ካልጋሪ ያየው ሰው ነኝ። አመሹ እኮ አንቺ 3 ከተማ ይቻለሁኝ እና እንደ ቀላል ሰው እንዳታዩ ልላችሁ ነው። አመሹ ባንዴ መጥተሽ እዚህ ራሱ ብዙ አልሄድም። አንዳንድ ሰው ግን ኮመንዲ ይሄዳል። የሚገርምሽ ኤድመንተን ምን ለመሆንስ ምን አለ እዛ ሰው አለ ቤተሰብ ሰው እንጂ ደግሞ ቅርብም ስለሆነ ከዚህ አሁን ካለንበት ይነዳል ምናምን ሰው ያ ግን ብዙም እኔ አሁን ኤድመንተን ለመኖር የምመርጣት ከተማ አይደለችም። እንዳትጋጪ ከሰው ጋር ዝም በይ። ለኔ ፐርሰናሊ ልክ እንደዛ እንደ ኡበር ድራይቨሩ ያለው ያለሽን አትረሽ ያ ግን ወይ would I go there ነው ያለሽ ኳይት ናት ምናምን አይ ዶንት ኖ ብዙም ስላላየው ምናልባት ልክ ነሽ። ያ ብዙም እንትን ላይልሽ ግን የሆነች የገጠር ከተማ የካናዳ ትመስላለች። ከት ያላወጣት እና ፀጉሬ እንዴት አያችሁት? እዚህ ጋር ማይክሽን እንትን አትበይ። ፀጉርሽን በጣም እንደወደዱት ተስፋ አደርጋለሁ። ጎበዝ ፀጉር ሰሪ እንደሆንኩኝ እንዲያዩልኝ። ወደኋላ የእጅም ስራ እኔን ጥበብ የሰጠኝ መድኃኒዓለም ነው። ቲክቶክ ላይ ብዙ ቪዲዮ እሰራላቸዋለሁ በዚህ ፀጉር እንዳታስቡ። እኔ ብዙም አላስተዋወቀውም ምናምን ከስራ ጋርም ስለማይመችኝ ለመስራት፣ ግን አንዳንድ ሰዎች እሰራለሁ። ቋሚ ደንበኞች አሉ፣ የእነሱ ብቻ ነው የምሰራው። ዛሬ ለማንኛውም ከበሚ ጋር ቁጭ ብለን ፀጉራችንን ስንሰራራ እንደው ዝም ብለን የድሮ ጨዋታ ስንጫወት ደስ ስላለን እስቲ ለምን አናገረውም ብለን በዚህ ለጠፈ ብታደርጊ እንዴት ነው? ፀጉሩ ተሰርቶ አልቋል። ጨዋታው ግን ይቀጥላል። እኛ ደግሞ ያው በግል ፕራይቬትሊ ደግሞ እንጫወታለን። እንደ ሁሉ ነገር ብሮድካስት አይደረግም። ለማንኛውም ሌላ ጊዜ በተለመዱት ጨዋታዎቻችን እንመጣለን። አጠቆረችኝ አጠገቢ ሆና በስመ አብ እንዴት ቀይ እንደሆነች ጠቆር። በሷ ምክንያት ላይቱ ቀጥታ እኔ ጋር ስለሚመጣ ነው አይደው? አዎ ላይትም ስላለን። ቆይ እስቲ ወደ ላይቱ ማለት ነው እስቲ ይወጣል ባልሽ እንጂ የማይ ማኪያቶ ልዩነት ማኪያቶ ይወደከለ በጣም ይሄው እንዳላጠቁርሽ ብዬ ልዝጋው። እስቲ ተዘጊው አይቀርም። እስቲ አይ እንትን ነው ይብራ ነሽ። ይሄ በጣም የላይት ኤክስፖ እኔም ላይ በርቷል እኮ እንዴት የቲም መብራትና ተጠቆረች። ለማንኛውም እጅሽ ይባረክ፣ እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። እንዴት እንዳሳመርሽኝ። የሚያሳምር ይዘዝብሽ፣ ይዘዝልሽ። አሜን። ቴንክ ዩ። ስትመርቂ ካይናውጣሽ። ቻው